ቀይ ሽንኩርት ከምግብነት አልፎ ለፀጉር ማሳደጊያነት አገልግሎት ላይ መዋል ከጀመረ ሰንበትበት ብሏል። ብዙ ሰዎች የሽንኩርት ጭማቂ ለፀጉር እድገት በጣም ወሳኝ መሆኑን ይገልጻሉ። አንዳንዶች ደግሞ እንዲሁ ትሬንድ ነው፣ ፋሽን ነው ብለው ይላሉ። ስለዚህ ከመገመት ለ30 ቀን እሞክረዋለሁ። ያለማጋነን እውነተኛ ውጤቱን ብቻ አሳያችኋለሁ። በዚህ ቪዲዮ ላይ ሳይንስ ለሽንኩርት ምን ይላል? ለፀጉር እድገት እውነት ይጠቅማል ወይ? እንዲሁም ደግሞ የሽንኩርት ጭማቂ እና ዘይቱ እንዴት እንደሚሰራ አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ቀይ ሽንኩርት ሰልፈር የሚባል ንጥረ ነገር ይዟል። ሰልፈር ደግሞ ለኬራቲን ወይንም ፀጉር ለሚሰራበት ፕሮቲን በጣም አስፈላጊ ነው። ሰልፈር 85 እስከ 90% የሚሆነውን የፀጉር ክፍል ለሚገነባው እና ለፀጉር ጥንካሬን የመለጠ ችሎታንና ቅርጽን ለሚሰጠው ኬራቲን የተባለ ፕሮቲን ዋነኛ ንጥረ ነገር ነው። የፀጉር ዘለላዎችን ያጠነክራል እንዲሁም ያወፍራል። በፀጉር ህዋሳት ውስጥ የሚገኙትን የሰልፈር ትስስሮች ወይም ዲሰልፋይድ ቦንድስ በማጠናከር ፀጉር እንዳይስተባበር ይረዳል። እንዲሁም የፀጉርን ዴንሲቲ ወይም ብዛት ይጨምራል። የእድገት ጊዜን ያራዝማል። ይህም ማለት ሰልፈር የፀጉር ስሮች በንቃት የሚያድጉበትን ጊዜ አናጅን ፌዝ የሚባለውን በማራዘም ፀጉር በጊዜ ሂደት ረጅም እና ሙሉ እንዲሆን ይረዳል። የራስ ቅል ጤንነትንም ያሻሽላል። ጸረ ባክቴሪያ እና ጸረ ፈንገስ ባህሪ ስላለው የፎሮፎርን የቁስለትንና የማሳከክ ስሜትን በመቀነስ የፀጉር ስሮች ያለምንም እንቅፋት እንዲያድጉ ያደርጋል። ሌላው ደግሞ የንጥረ ነገሮችን ስርጭት ያፋጥናል። ሰልፈር ወደ ራስ ቅል የሚደረገውን የደም ዝውውር በማሻሻል የፀጉር ስሮች ለእድገት የሚያስፈልጓቸውን አስፈላጊ ንጥረ ነገሮችን እንዲያገኙ ይረዳል። የቀይ ሽንኩርት ጭማቂን ከመጠቀሙ በፊት የሚከተሉትን ነጥቦች ያስተውሉ። የቆዳ ሙከራ ወይንም ፓች ቴስት ያድርጉ። ሙሉ በሙሉ ከመቀባቱ በፊት በትንሽ የቆዳ ክፍል ላይ በመሞከር አለርጂ እንደሌለብዎ ያረጋግጡ። ከ30 እስከ 45 ደቂቃ በላይ አያቆዩት። ጭማቂው በተፈጥሮ አሲዳማ ስለሆነ ቆዳን እንዳያቆስል ከላይ ከተጠቀሰው ሰዓት በላይ ባያቆዩት ይመከራል። ሽታውን ለመቀነስ ደግሞ የሮዝመሪ ዘይት ወይም ደግሞ ቅጠል መጠቀም ይቻላል። ውጤቱን ለማየት ትዕግስት ያስፈልጋል። ተከታታይነት ያለው አጠቃቀም ወሳኝ ስለሆነ ከ4 እስከ 8 ሳምንት ይጠቀሙ። የሽንኩርቱን ቻሌንጅ ስጀምር ተአምር እንዲፈጠር አልጠብቅም። የምፈልጋቸው የተወሰኑ ነጥቦች ናቸው። አንደኛ የፀጉር መርገፍ መቀነስ ነው። ሁለተኛ ደግሞ አዳዲስ ፀጉሮች መብቀላቸውን ማየት ነው። ሶስተኛ ደግሞ ፀጉሬ ሞላ እንዲል እፈልጋለሁ። ከዛ በተረፈ የራስ ቅሌ ላይ ያሉትን ለውጦች እመለከታለሁ። ከሰራ አብረን እናየዋለን፣ ካልሰራ ግን እውነቱን እናውቃለን። ወደ አሰራሩ። የሽንኩርቱን ጁስ ለመስራት የሚያስፈልገን አንድ ራስ ቀይ ሽንኩርት። ሽንኩርታችሁን ከላጣችሁ በኋላ በመፍጫ አርጋችሁ ትንሽ ዋጠብ አርጋችሁ መፍጨት ነው። ከዛ በኋላ በደንብ አርጋችሁ አጥሉት፣ አጣሩት። እኔ 2 ጊዜ ነው ደጋግሜ ያጣራሁት፣ ውሃው ብቻ እስኪቀር ድረስ ማለት ነው። የሽንኩርቱን ቅባት ለመስራት የተጠቀምኩት አንድ ራስ ሽንኩርት እንደምታዩት ከታትፌ ድስት ውስጥ አድርጌዋለሁ። የሲናመን ስቲክ፣ ቅርንፉድ እንዲሁም ደግሞ ዘይት የተጠቀምኩት አቮካዶ ነው። እናንተ ያላችሁን ዘይት መጠቀም ትችላላችሁ። ሽታውን ለማጥፋት ብዬ ደግሞ ሮዝመሪ፣ የደረቀ ሮዝመሪ ነበረኝ፣ እሱን ቅጠል ተጠቅሜያለሁ። ከዛ በመቀጠል በጣም በሎ ሂት አድርጋችሁ እሳት ላይ ከ30 እስከ 40 ደቂቃ ትተውታላችሁ። የሽንኩርቱን ጁስ እንደዚህ በደንብ እያደረጋችሁ ፀጉራችሁ ራስ እስኪል ድረስ ተቀቡት። ከዛ ፀጉራችሁን ለ5 ደቂቃ ከ3 እስከ 5 ደቂቃ ይበቃል። በደንብ ማሳጅ አድርጋችሁ በላስቲክ ጥቅልል አድርጋችሁ እኔ 30 ደቂቃ ነው ማቆየው። ከዛ በኋላ አታጠበዋለሁ ማለት ነው። ስለዚህ ቻሌንጁን ተቀላቀሉ። ለ1 ወር የፀጉራችንን ለውጥ አብረን እናያለን። በሚቀጥለው ሳምንት እስከምንገናኝ ቻው።